እሺ ሁላችሁንም ሰላም ብያለሁኝ። ሰሞኑን በተከታታይ ስንማር የነበረው ትምህርት ነበርና ዛሬ እንደ ማሳረጊያ ነገር ለዚህ ትምህርት እንስጥና በዛም በኋላ ወደ የሚቀጥለው ወይም ደግሞ ወደ ሌላ ትምህርት ማለፍ ስላለብን ወደዛ እንድናልፍ የዛሬው ትምህርት ማሳረጊያ ወይም ማጠቃለያ እንሰጣለን ማለት ነው። እንግዲህ ክርስቶስ ኢየሱስን በስጋ የተገለጠበትን ዋነኛ ምክንያት እስከዛሬ ድረስ ስንነጋገር ስለነበረ ማሳረጊያም የምንሰጠው በዚሁ ምክንያት ላይ ነው ብዬ አስባለሁ። ምክንያቱም ርዕሳችን ኃጢአትን በስጋ የሚል ስለሆነ ዛሬም ኃጢአት በስጋ የተኮነነበትንና እስራኤልና እግዚአብሔር ከፍተኛ ቅራኔ ውስጥ የገቡበትና ወንጌሉ ወደ ሌላ ዳይሜንሽን ሽፍት ያደረገበትን ዋነኛ ዓላማ ተነጋግረን እንጨርሳለን ማለት ነው። እንግዲህ እንደመነሻ የምንወስደው ጥቅስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 17 ላይ ያለ ሆኖ እኛ ግን ለዛሬ ርዕስ የምንጠቀምበት ቁጥር 16 ላይ ያለችውን በስጋ እንደሆነ ያወቅነው ቢሆን እንኳን የምትለውን ነው። ክርስቶስ ኢየሱስ መጀመሪያ መታወቂያው በምን እንደነበረ ነው? በስጋ እንደሆነ። ስለዚህ በስጋ እንደሆነ ያወቅነው ቢሆን እንኳን ብሎ ነው ጳውሎስ ሁለተኛውን ከእንግዲህ ወዲህ እንደዛ ምን አንለውም ያለው አናውቀውም ያለው። ስለዚህ ከዚህ በፊት መታወቂያ የነበረው በምን ነበረ? በስጋ ስለነበረ ዛሬ እሱ ላይ ትኩረት አድርገን እንነጋገራለን ማለት ነው። እንግዲህ የእስራኤልና የእግዚአብሔር ግጭት የተጀመረው በስጋ መታወቂያ ያበጀለታ ነው እግዚአብሔር። እስራኤልና እግዚአብሔር የተመረጠችው እስራኤል ለዓለም እግዚአብሔርን እንድታስተዋውቅ የእግዚአብሔርን ልጅ መምጣት በስጋ እንድታበስር የተነገረላት እንደ ናሙና ሆና እንደ ምሳሌ ሆና የተመረጠችው እግዚአብሔርን እንድታስተዋውቅ እግዚአብሔርን እንድታሳይ እግዚአብሔርን እንድትገልጥ የእግዚአብሔር ሕዝብ ምን አይነት ሕዝብ መሆን እንዳለበት ለዓለም እንድታሳይ የተመረጠችው እስራኤል ከእግዚአብሔር ጋር ምን አለች? ተጋጨች። የተጋጨችበት ዋናው ዓላማ ደግሞ ምንድነው? የእግዚአብሔር በስጋ መገለጥ ነው። ስለዚህ ዛሬ ትኩረት የምናደርገው እሱ ላይ ስለሆነ የእስራኤልና የእግዚአብሔር ግጭት የጀመረበትን አጀንዳ እንነጋገራለን ማለት ነው። እንግዲህ ዘዳግም ምዕራፍ 6 ቁጥር 4 ላይ እንዲህ የሚል ቃል ታውጇል። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው የሚል። ይሄ ለእስራኤል አንድነትን አለመረዳት ከፍተኛ የሆነ የመልእክት መዛባት እንዲመጣባት አድርጓል። እስራኤል ሆይ ስማ፣ አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው የሚለው። አንድ እግዚአብሔር ነው የሚለውን መልእክት በትክክል ያለመረዳት እስራኤልን እግዚአብሔርን ሚስ እንድታደርገው ወይም በስጋ የተገለጠውን እግዚአብሔርን እንዳታገኘውና ሰቅላ እንድትገለው ምክንያት ሆኖባታል ማለት ነው። ስለዚህ የእግዚአብሔርን በስጋ መገለጥን በትክክል እንድንረዳው እኛም ያስፈልጋል ማለት ነው። እንደ እስራኤል እንዳንስተው ይህንን መልእክት የሚከታተሉ በዓለም ላይ ያሉ ሕዝቦችም የእግዚአብሔርን በስጋ መገለጥ ሚስ ካደረጉ የእግዚአብሔርን አጀንዳ የእግዚአብሔርን ዓላማ የእግዚአብሔርን እውነተኛ ዳኝነት መስመር ሚስ ያደርጋሉና እሱን እንዳያደርጉ ከኛ ጋር ይህንን ትምህርት በትክክል መረዳትና ይህንን ትምህርት በትክክል ማወቅ እንዳለባቸው በዚሁ አጋጣሚ መናገር ፈልጋለሁ ማለት ነው። እንግዲህ የእግዚአብሔር በስጋ መገለጥ ትልቁ አጀንዳ ስለሆነ ለምንድን ነው እግዚአብሔር በስጋ የተገለጠው ስንል ከዚህ በፊት ተነጋግረናል። ኃጢአትም በስጋ ምን ለማለት ነው? ለመኮነን ነው የሚል አስቀምጠናል። ሮሜ ምዕራፍ 8 ቁጥር 2 ላይ ጳውሎስ መጣና እንግዲህ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ማለት። ኦኬ ኩነኔ የለባቸውም፣ ከዚህ በኋላ ፍርድ የለባቸውም፣ ከእንግዲህ ወዲህ ቅጣት የለባቸውም፣ ከእንግዲህ ወዲህ የእግዚአብሔር ተግሳጽ የለባቸውም።
እያለን እንተረጉመዋለን። ስንተረጉመው ቁጥር 3 እንዴት ነው ኩነኔ የሌለባቸው የሚለውን ሐሳብ ያስቀምጣል። በስጋ በኃጢአተኛ ስጋ ምሳሌ በመገለጡ ኃጢአትን በኃጢአተኛ ስጋ ምሳሌ በተገለጠው ላይ አድርጎ ስለቀጣው ከእንግዲህ ወዲህ በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸውም ነው ሐሳቡ። ስለዚህ ቁጥር 2ን ብቻ ይዘን መሄድ አንችልም። ቁጥር 3 ነው የሚገልጠው ቁጥር 2ን። እንግዲህ አሁን በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸው። እንዴት ነው ኩነኔ የሌለባቸው? እንዴት ነው ፍርድ የሌለባቸው? እንዴት ነው ቅጣት የሌለባቸው? እንዴት ነው ተግሳጽ የሌለባቸው ብለን ስንናገር፣ ምክንያቱም ቅጣት የሌለባቸው፣ ፍርድ የሌለባቸው፣ ኩነኔ የሌለባቸው፣ ተግሳጽ የሌለባቸው ምክንያት ምንድነው? ክርስቶስ ኢየሱስ ወይም ራሱ እግዚአብሔር በክርስቶስ በኃጢአተኛ ስጋ ምሳሌ ተገለጠና ኃጢአትን በሙሉ በሱ ላይ አድርጎ እግዚአብሔር በሱ ላይ የተደረገውን ኃጢአት ምን አለው? ቀጣው። ስለቀጣው አሁን ማንም ላይ ቁጥር 2 ላይ ሄደ። ማንም ላይ ምን የለበትም? ተግሳጽ የለበትም። ማንም ላይ ምን የለበትም? ኩነኔ የለበትም። ማንም ላይ ምን የለበትም? ቅጣት የለበትም ነው። ስለዚህ ኃጢአትን በስጋ ለመኮነን የእግዚአብሔር በስጋ መገለጥ ስለሆነ በኃጢአተኛ ስጋ ምሳሌ የተገለጠውን እግዚአብሔር ወልድን እስራኤል ምን አልልም አለች? አልቀበልም አለች። አሁን ትልቁ ችግር የሚፈጥረው በእግዚአብሔርና በእስራኤል በእግዚአብሔርና በመረጣት እስራኤል መካከል ከፍተኛውን ግጭት የሚፈጥረው ይሄ ቃል ነው። አሁን እኛ ደግሞ እንመጣና ዮሐንስ 1:12ን እንወስድና ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንልና ወንድሜ ኢየሱስን ተቀበል ብለን እንናገራለን። ማለት የመልእክት መዛባት እኛም ጋር መጣ። አያችሁ ችግሩ፣ የመልእክት መዛባት እኛም ጋር መጣ። እስራኤል አልቀበልም ያለችው አሁን አንተ የምትለውን አይነት አቀባበል አይደለም። አሁን እኛ ወተን በወንጌል የምንለውን አይነት አቀባበል አይደለም እስራኤል አልቀበልም ያለችው። እስራኤልማ እግዚአብሔርን በመቀበል አንደኛ ናት። የእስራኤል አምላክ አይደለ እንደሚባለው ራሱ እግዚአብሔር የማን አምላክ ነው የሚባለው? የግሪክ እኮ አልተባለም፣ የሮም እኮ አልተባለም፣ የሌላ የግብፅ አምላክ እኮ አልተባለም። የማን አምላክ ነው የተባለው? የእስራኤል አምላክ ነው የተባለው እግዚአብሔር። ታዲያ የእስራኤል አምላክ ተብሎ እስራኤል አምላኳን እንዴት ሰቅላ ገደለች? እንዴት አምላኳን አልቀበልም አለች? አሁን ለተቀበሉት ሲልህ አምላክ ብለውት የነበሩት በስጋ ሲገለጥ ግን አልተቀበሉትም። ለተቀበሉት የሚቀበሉት ምኑን ነው? እግዚአብሔርን አይደለም፣ በስጋ መገለጡ። እሺ አሁን አንተ ወንድምህ አልቀበልም ያለ ክርስቶስ በስጋ መገለጡን ነው እንዴ? ራሱ አናውቀውም እኮ አልቀበል ያለው ምኑን እንደሆነ ራሱ አናውቀውም። ራሱ ተቀበል ስንለው በስጋ መገለጡን ተቀበል ነው እንዴ ያልን ያለን አይደለም። ሚስ አደረገን። አያችሁ። ስለዚህ አሁንም ወንጌልን የምትሰብኩ በዓለም ዙሪያ ያላችሁ ሰዎች የምለው ይሄንን መልእክት አዛብታችሁ እየሰበካችሁ ስለሆነ ፕሊዝ አሁን ከኔ ጋር እንቆምና ይሄንን መልእክት ራሱ እናስተካክል። እሺ አሁን እስራኤል እግዚአብሔር ብላ ስትጣራ ወይም ደግሞ ስሙ እግዚአብሔር ነው ተብሎ ሲናገር ወይም ደግሞ ዮድሄ ቫብሄ ያህዌ ነው ተብሎ ሲነገር ያህዌ የሚለው ቃል አብ ወልድ መንፈስ ቅዱስ ይሄ አልመሰላት። እግዚአብሔር ማለት ይሄ ነው። እግዚአብሔር ተብሎ የተጠራው ይሄኛው አብ ወልድ መንፈስ ቅዱስ ማን ተብሎ ተጠራ? እግዚአብሔር። ስለዚህ ዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር። ታዲያ እኛ ሶስት እግዚአብሔር እናመልካለን እንዴ? ስንት እግዚአብሔር ነው የምናመልከው? አንድ እግዚአብሔር ነው። አንድ እግዚአብሔር ነው የምናመልከው። አሁን ያ እግዚአብሔር ወልድ እንዳለው በእግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ እግዚአብሔር እንደሆነ ግን አልተረዳችም። ስለዚህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብላ የመቀበል አይደለም እሱ የተቀበለችው። እስራኤል ሆይ ስማ እግዚአብሔር አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር።
እግዚአብሔር አምላክህ ግን እኛ እንደምንለው እግዚአብሔር አንድ ነው። አንደኛ እግዚአብሔር ስንት ነው? አንድ ነው። ሁለተኛ እግዚአብሔር ምናዊ ነው? አካላዊ ነው። ሶስተኛ በአንዱ እግዚአብሔር ውስጥ ስንት አካላት አሉ? 3 አካላት አሉ። አራተኛ ሶስቱም አካላት የየራሳቸው ሚና አላቸው። ይሄንን አልተረዳችም። እግዚአብሔር አንድ ነው፣ ልክ ነው። እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር ነው። ግን ይሄ አንድ እግዚአብሔር ስንት አካላት አሉት? አካላዊ ነው። እግዚአብሔር አንድ ነው። እግዚአብሔር ግን ምናዊ ነው? አካላዊ ነው። በአንዱ እግዚአብሔር ውስጥ ስንት አካላት አሉ? 3 አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላት አሉ። ሶስቱም አካላት ደግሞ የየራሳቸው ሚናና ድርሻ አላቸው፣ ወይም የየራሳቸው ስምና አካል መገለጫ ምን አላቸው የሚለውን ነገር እስራኤል ምን አላለችም? አልተረዳችም። አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር መሆኑን አልተረዳችም ማለት ነው። ስለዚህ ዮሐንስ መጣና በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ለተቀበሉት የሚለውን ቃል አስቀመጠ። ለተቀበሉት የሚለው ቃል በጣም ወሳኝ ነው። እንግዲህ እዚህ ቅድም እንዳልኩት እኛ ያለ መንፈስ ቅዱስ እርዳታ፣ ያለ መንፈስ ቅዱስ መገለጥ ዝም ብለን ቃሉን አንብበን ለተቀበሉት ሁሉ ግን እንደምንለው አይደለም። ይሄ ለተቀበሉት የሚለው ቃል መንፈሳዊ መገለጥ፣ መንፈሳዊ መረዳት ያስፈልገዋል። ስለዚህ መንፈስ ቅዱስ ሲመጣ ነው ወልድን መቀበል ወይም የእግዚአብሔርን በሥጋ መቀበል ምን መሆኑን ልንረዳ የምንችለው እንጂ ያለበለዚያ ጽሑፉን ብቻ አንብበን ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ወንድሜ ኢየሱስን ተቀበል። ብራዘር አልቀበልም። አንተ በምትለው መንገድ ኢየሱስን ምን አልልም? አልቀበልም። አሁንም የዓለም ሕዝብ ይስማ፣ ይህንን ቪዲዮ የሚያይ ሁሉ ይስማ። አንተ በምትለው ያለ መንፈስ ቅዱስ መረዳት፣ ያለ መንፈስ ቅዱስ መገለጥ አንተ በምትለው መንገድ ጽሑፉን አንብበ ኢየሱስን ተቀበል ብትለኝ በዛ መንገድ ኢየሱስን አልቀበልም። ተቀብዬም ከሆነ ቆጭቶኛል።